ሰበር ዜና አብይ አስቸኳይ ስብሰባ ጠሩ። የብርጌዱ አዛዥ በፋኖ ተመታ። የኤርትራ ጦር ወደ ድንበሩ ገባ። የኢትዮ ፖስት ነው። ጎጃም ከባድ ትንቅንቅ እየተደረገ ነው። ጄኔራል አበባው ታደሰ ባለፈው መስከረም ወር በሶስት የክልሉ ከተሞች ጥብቅ ስብሰባ ካደረጉ በኋላም የክልሉ ውጊያም ተባብሶ ቀጥሏል። ጎጃም ሸዋና ጎንደር ላይ የበረታ ውጊያ እየተደረገ ሲሆን የፋኖ አመራሮችን ጨምሮ 90 ታጣቂዎች መገደሉን መከላከያ አሳውቋል። ፋኖ እርስ በርሱ እየተፈረካከሰ ነው ያለው የመከላከያ መግለጫ በሰሜን ሸዋም የአየር ወለድ ጦር ኦፕሬሽን መፈጸሙንም አስታውቋል። በአንጻሩ ስለ ሰሞነኛው ውጊያም የፋኖ ታጣቂዎች ያሰራጩት መረጃ አለም በዝርዝር ሰሙታላችሁ። ሰመራ ላይ ወታደራዊ ስብሰባ እየተደረገ እንደሚገኝ አንድ መረጃ ሾልኮ ወጥቷል። ከአየር ኃይል፣ ባህር ኃይልና የመከላከያ የወጡት ከፍተኛ የጦር መኮንኖች እየተሳተፉበት መሆኑ የታወቀ ሲሆን ጉዳዩ ከኤርትራ ጋር በቀጥታ የተገናኘ ነው። በሌላ በኩል ሻዕቢያ ሜካናይዝድ ያልሆኑና ተጨማሪ ታንኮችን ወደ ቡሬ ድንበር እንደ አዲስ ማስጠጋት መጀመሩን የሚገልጽ ተንቀሳቃሽ ምስል ወጥቷል። ከዚህ በተጨማሪ ድሮንና ጸረ ድሮን መሳሪያዎች መታጠቁን ሻዕቢያ በፕሮፓጋንዳ ልሳኖቹ በኩል እያሰራጨ ነው የሚገኘው። እናስደምጣቸዋለን። ጠቅላይ ሚኒስትር አብይ በአዲስ አበባ አንድ አስቸኳይ ስብሰባ መጥራታቸው ሲሰማም ከወዲያ ደግሞ በኤርትራ ተጨማሪ ጦር መጠጋት ጀምሯል። ነገሩ ሊለይለት ይመስላል። ጠቅላዩ ከከፍተኛ ባለስልጣኖቻቸው ጋር ውይይት የጀመሩ ሲሆን የውይይቱ ማዕከል ምን እንደሆነ ታውቋል። አዲስ አበባና አስመራ በገደል አፋፍ ላይ በሆኑበት በዚህ ሰዓት የተጠራው የስብሰባ ትኩረትን ስቧል። ሻዕቢያ በበኩሉ በፕሮፓጋንዳ ልሳኖቹ በኩል ታንኮችና ሜካናይዝድ ኃይል በተጠንቀቅ ሆነው ትዕዛዝ እየጠበቁ መሆኑን ዘግቧል። የተወደዳችሁ የቻናላችን ቤተሰቦች እነዚህና ሌሎች መረጃዎችን አጠናክረናል። ቪዲዮውን ላይክና ሼር በማድረግ አብራችሁን ቆዩ። በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሷል የተባሉት ባለስልጣናት ጉዳይ ያነጋገረ ነው። ባለስልጣናቶቹ ከባድ ክስ እንደተመሰረተባቸው ታውቋል። የቀድሞ የፕራይቬታይዜሽን እና የመንግስት የልማት ድርጅት ይዞታና አስተዳደር ኤጀንሲ ዋና ዳይሬክተርን ጨምሮ በመንግስት ላይ 52 ሚሊዮን ብር ኪሳራ አድርሷል የተባሉ 3 ግለሰቦች በከባድ የሙስና ወንጀል ክስ ተመስርቶባቸዋል። ግለሰቦቹ ክሱ የተመሰረተባቸው በመንግስት ይዞታ ስር ሲተዳደር የነበረ አዲስ አበባ ድርና ማቅ ፋብሪካን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር አድርጓል በሚል ነው። በዚህም አንደኛ ተከሳሽ የኤጀንሲው ዋና ዳይሬክተር የነበሩት በየነ ገብረ መስቀል ማዳም፣ ሁለተኛ ተከሳሽ የኤጀንሲው የድረ ፕራይቬታይዜሽን ንግድና አገልግሎት ዘርፍ ዳይሬክተር ታዬ አድማሱ አዘነም፣ እንዲሁም ሶስተኛ ተከሳሽ የቢኤም ኢትዮጵያ ልብስ ስፌት ጨርቃ ጨርቅ አክሲዮን ማህበር ስራ አስኪያጅ የነበሩት ዋን ሚዩንግ ራዩ ናቸው። በክሱ ላይ አንደኛና ሁለተኛ ተከሳሾች የማይገባ ጥቅም ለማግኘት በማሰብ በግል ስራ ዘርፍ ከተሰማራው ሶስተኛ ተከሳሽ ጋር በጥቅም በመመሳጠር ፋብሪካውን ተገቢ ባልሆነ መንገድ ወደ ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር እንዲቀየር ማድረጋቸው ታውቋል። የክስ መዝገቡ አዲስ አበባ ድርና ማቅ ብሎክ 2 ፋብሪካ በጋራ ኢንቨስትመንት ስምምነት ከግል አልሚ ባለሀብቶች ጋር አክሲዮን ማህበር ሆኖ እንዲመሰረት በቦርድ በተወሰነው መሰረት በቀን 8 2003 ዓ.ም አንደኛና ሶስተኛ ተከሳሽ የጋራ ኢንቨስትመንት ስምምነት ውል መፈራረማቸውን አስታውሷል። ሶስተኛ ተከሳሽ በኢትዮጵያ ንግድ ባንክ የብር ምንዛሪ ተመን የሚሰለም 10 ሚሊዮን 993,000 ዶላር በአክሲዮን ድርሻ መመዝገብ እንዳለበትና ከዚህ ውስጥም 3.2 ሚሊዮን ዶላር በወቅቱ የምንዛሪ ስሌት 52 ሚሊዮን 576,000 ብር መከፈል እንዳለባቸው በስምምነቱ መካተቱ ታውቋል። የካልተፈጸመ አክሲዮን ማህበሩ እንደማይቋቋምና ሁሉ እንዳልተፈጸመ እንደሚቆጠር ተዋውለው የነበረ ቢሆንም ስምምነቱ በሚጣረስ መልኩ ሶስተኛ ተከሳሽ እሱ የመረጣቸው ሌሎች 3 ባለድርሻዎች ያልተገባ ጥቅም እንዲያገኙ በማሰብ 1 ሚሊዮን 643,000 ብር በመክፈል ፋብሪካው ቢኤም ኢትዮጵያ ልብስ ስፌትና ጨርቃ ጨርቅ አክሲዮን ማህበር ሆኖ እንዲመሰረት ማድረጋቸው በክስ ዝርዝር ላይ ተሰፍሯል። ይህን ተከትሎ አቃቤ ከአንደኛና ሁለተኛ ተከሳሽ መንግስት ከተከፈለ አክሲዮን ድርሻ መዋጮ ማግኘት ያለበትና ሊጠብቁት የሚገባ 52 ሚሊዮን 756,000 ብር ጥቅም በማሳጣት እንዲሁም ሶስተኛ ተከሳሽ የማይገባ ጥቅም እንዲያገኝ አድርጓል በማለት በዋና ወንጀል አድራጊነት ከባድ የሙስና ወንጀል ክስ እንደተመሰረተባቸው ኤፍኤምሲ ዘግቦታል። እንዲሁም ሶስተኛ ተከሳሽ በልዩ ወንጀል አድራጊነት ተካፋይ በመሆን
በፈጸሙት የመንግስት ስራን በማይመች አኳኋን መምራት ከባድ የሙስና ወንጀል ክስ የቀረበባቸው ሲሆን የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 4ኛ ሙስና ጉዳዮች ችሎት ተከሳሾቹም ቀርበው ክስ ከተነበበባቸው በኋላ የክስ መቃወሚያን ለመጠባበቅ ለጥቅምት 17 2018 ተለዋጭ ቀጠሮ መስጠቱን ዘገባው አመላክቷል። ሰመራ ላይ ወታደራዊ ስብሰባ እየተደረገ እንደሚገኝ አንድ መረጃ ሾልኮ ወጥቷል። ከአየር ኃይል ከባህር ኃይልና ከመከላከያ የተውጣጡ ከፍተኛ የጦር መኮንኖች እየተሳተፉበት መሆኑ የታወቀ ሲሆን ጉዳዩ ከኤርትራ ጋር በቀጥታ የተገናኘ ነው። በሌላ በኩል ሻዕቢያ ሜካናይዝድ ያሉና ተጨማሪ ታንኮችን ወደ ቡሬ ድንበር እንደ አዲስ ማስጠጋት መጀመሩን የሚገልጽ ተንቀሳቃሽ ምስል ወጥቷል። ከዚህ በተጨማሪም ድሮንና ጸረ ድሮን መሳሪያዎች መታጠቁን ሻዕቢያ በፕሮፓጋንዳ ልሳኖች በኩል እያሰራጨ ነው የሚገኘው። በቀለበት የታሰረው የኢትዮ ኤርትራ ግንኙነት ከፕሪቶሪያው ስምምነት ማግስት መሸርሸሩን ተከትሎ የሀገራቱ የገደል አፋፍ ላይ ደርሰዋል። ፕሮፌሰር አሌክስ ዶዋል እንዳሉት ሁለቱን ሀገራት ከጦርነት አፋፍ ሊመልሱ የሚችሉት ዶናልድ ትራምፕ ብቻ ናቸው ቢባልም የዋሽንግተን መንግስት ትኩረቱ ግን መካከለኛው ምስራቅ ላይ እንደተከለ ይገኛል። ዓለም ትኩረት በነፈገው የሁለቱ ሀገራት ውጥረት ከአሁን ግጭት ሊቀሰቀስ ይችላል በሚል ቀጠናው እጅጉን ተወጥሯል። ከሰሞኑም በሁለቱም ሀገራት በኩል የታዩት ወታደራዊና ፖለቲካዊ እንቅስቃሴዎች ደግሞ ሀገራቱ በአቦ ሽማኔ ፍጥነት ወደ ጦርነት እየገነፉ መሆኑን የሚያስረግጥ ሆኗል። የኢትዮጵያ ከፍተኛ ባለስልጣናትና የጦር መኮንኖች ከአሰብ 60 ኪሎ ሜትር ርቀት ላይ በመገኘት ቅኝት ማድረጋቸው የሚታወስ ነው። ከቅኝቱ በኋላም በሰመራ ጥብቅ ወታደራዊ ምክክር እየተደረገ ስለመሆኑ የጀርመን ድምፅ ምንጮቹን ዋቢ አድርጎ ዘግቦታል። ውይይቱ በዋናነት ኤርትራን ማዕከል ያደረገ እንደሆነ እየተገለጸ ሲሆን የባህር ኃይል፣ የአየር ኃይል እንዲሁም የደህንነት ኃላፊዎችን ያሳተፈ እንደሆነም ተዘግቧል። የኢትዮጵያ ጦር መኮንኖችና ባለስልጣናትም በቡሬ ድንበር በተከሰቱበት በዚህ ሰዓት ሻዕቢያ ተጨማሪ ጦሩን እያስጠጋና እያንቀሳቀሰ እንደሚገኝ የሚገልጽ አንድ ተንቀሳቃሽ ምስልም ወጥቷል። በምስሉ ላይ እንደታየው በወታደራዊ ኮንቮይ የተጫኑ የኤርትራ ወታደሮች በስፋት ወደ ድንበሩ አቅራቢያ ሲያመሩ ይታያል። ከዚህ በተጨማሪም ታንኮቹም ወደ ስፍራው እያጓጓዘ እንደሚገኝ ኢትዮፖስት የተመለከተው የተንቀሳቃሽ ምስል አረጋግጧል። እነዚህ ሁለት እንቅስቃሴዎች ሀገራቱ ወደ ጦርነት ለመግባት አንድ እርምጃ እንደቀራቸው ማሳያ ነው ሲሉም ተንታኞች ይገልጻሉ። በአሜሪካ ፎሬን ፖሊሲ መጽሔት ላይ ከሰሞኑን በወጣው ትንታኔ መሰረት ልምድ ያላቸው ባለሙያዎችና አንዳንድ የፖለቲካ ሰዎች በሁለቱ ሀገራት መካከል ጦርነት ሊነሳ እንደሚችል በተደጋጋሚ ስጋታቸውን ሲገልጹም ቆይቷል። ጎጃም ከባድ ትንቅንቅ እየተደረገ ነው። ጀነራል አበባው ታደሰ ባለፈው መስከረም ወር በሶስቱ ክልል ከተሞች ጥብቅ ስብሰባ ካደረጉ በኋላም የክልሉ ውጊያ ተባብሷል። ጎጃም፣ ሸዋና ጎንደር ላይ በረታ ውጊያ እየተደረገ ሲሆን የፋኖ አመራሮችን ጨምሮ 90 ታጣቂዎችን መግደሉን መከላከያ አሳውቋል። ፋኖ እርስ በርሱ እየተፈረካከሰ ነው ያለው የመከላከያ መግለጫ በሰሜን ሸዋ የአየር ወለድ ጦር ኦፕሬሽን መፈጸሙን አሳውቋል። በአንጻሩ ስለ ሰሞነኛው ውጊያ ፋኖ ታጣቂዎች ያሰራጩት መረጃ አለ። መንግስት እየደመሰስኩ ነው፣ ፋኖም እየገሰገስኩ ነው በሚልበት የአማራ ክልል ግጭት ውጊያዎች እጅግ ተባብሰዋል። በክልሉ ነገሮች እጅግ አስከፊ ሆኗል። በተለይም ካለፈው መስከረም ወር ወዲህም የክልሉ ውጊያዎች እጅግ ተባብሰዋል። ህወሓትና ኤርትራ በክልሉ ግጭት እጃቸው አለበት መባልና የታጣቂዎች ክፍፍል እጅግ እየሰፋ መሄዱ የክልሉን ሁኔታ ከሚገመተው በላይ አውሳስቦታል። ከሰሞኑ በደቡብ ጎንደር፣ ሰሜን ሸዋ ዞን፣ ጎጃም ጠንካራ ውጊያዎች መደረጋቸውን ሪፖርቶች ጠቁሟል። ስለ እነዚህ አካባቢዎች ውጊያ መረጃን ያጋራው የመከላከያ ሰራዊት ድል እየቀናው መሆኑን እየተናገረ ይገኛል። ሰራዊቱ ትናንት ባጋራው መግለጫ 62 ፋኖችን ገድዬ 28ቱን አቆሰልኩ ሲል ተደምጧል። ከተገደሉት መካከል የፋኖ አመራሮች እንደሚገኙበት የሚገልጸው መረጃው በሰሜን ጎጃም ዞን ጎንጂ ቆለላ ወረዳ ሸበሌ ቀበሌ በተደረገው ዘመቻ ጽንፈኛ ሲል በጠራቸው የፋኖ ታጣቂዎች ላይ ሰብአዊ ኪሳራ መድረሱን ተናግሯል። በዚህ ቀበሌ በተደረገው ኦፕሬሽን 40 ታጣቂዎችን እየደመሰሰና 3ቱን እንዳቆሰለ የገለጸ ሲሆን ከተገደሉት መካከል አመራሮቹ እንዳሉበትም ገልጿል። የሰራዊቱ ሪፖርት በዚህ ኦፕሬሽን የተገደሉት የፋኖ አመራሮች ስም ዝርዝር እንዲህ ሲል አስቀምጦታል። አንተነህ ሻምበል በእነሱ አደረጃጀት ቡድን መሪና የሸዋስ ምትኩ ይናጭ ጋንታ መሪ ተጠቅሷል። በሌላ ስምሪት በምዕራብ ጎጃም ዞን በድጋዳሙት ወረዳ አርፋ ቀበሌ ኦፕሬሽን መደረጉንም የገለጸ ሲሆን በዚህም 21ዱ ሲገደሉ 25ቱ ቆስለዋል ሲል የሰራዊቱ መረጃ ያትታል። የሰራዊቱ ዘመቻ አድርጌያለሁ ብለው የጠቀሰው ሌላ አካባቢ ሰሜን ሸዋ ዞን በዚህ ዞን በተደረገ ውጊያ የአየር ወለድ ጦር የተሳተፈ መሆኑ ተጠቅሷል። በአንጾቂያ ገምዛ ወረዳ በጨቅጨቅ ቀበሌ በተደረገው ውጊያ የፋኖ አመራሮች ጭምር የተገደሉበት ሲሆን ስም ዝርዝራቸውን እንዲህ ሲል አስቀምጡታል።
50 አለቃ ያሬድ በእነሱ አደረጃጀት ብርጌድ አዛዥ የነበረ፣ ትእዛዙ ጣሰው ብርጌድ ምክትል አዛዥ የነበረ፣ እንዳለ ጎፍሬ ብርጌድ ዘመቻ የነበረ፣ ተመስገን ጸጋው ሻለቃ ዘመቻ ኃላፊ የነበረ ነው ሲልም ገልጿል። በእነዚህ አካባቢዎች ስለተገደሉት የፋኖ አመራሮች ጉዳይ ታጣቂ ቡድኑ የሰጠው ማሳሰቢያም የለም። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ አስቸኳይ ስብሰባ መጥራታቸው ሲሰማም ኮዲያ ደግሞ የኤርትራ ተጨማሪ ጦር መጠጋት ጀምሯል። ነገሩ ሊለይለት ይመስላል። ጠቅላዩ በከፍተኛ ባለስልጣናት ጋር ውይይት የጀመሩ ሲሆን የውይይቱ ማዕከል ምን እንደሆነ ታውቋል። አዲስ አበባና አስመራ በገደል አፋፍ ላይ በሆኑበት በዚህ ሰዓት የተጠራው የስብሰባም ትኩረትን ስቧል። ሻዕቢያ በበኩሉ በፕሮፓጋንዳ ልሳኖቹ በኩል ታንኮችና ሜካናይዝድ ኃይል በተጠንቀቅ ሆነው ትዕዛዝ እንዲጠብቁ አድርጓል ነው የተባለው። ብልጽግና በተለያዩ ሀገራዊ ጉዳዮችና በልዩ ልዩ የፓርቲ አጀንዳዎች ላይ ለመወያየት ስብሰባ መጀመሩን የፓርቲው ፕሬዝዳንት ጠቅላይ ሚኒስትር አብይ አህመድ ገልጸዋል። ዛሬ በጠዋት የጀመረው የገዢው ብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ስብሰባ የተቀመጠው ከ6 ወራት በኋላ ነው። ፓርቲው ከስብሰባው በኋላ በሀገራዊ ጉዳዮች ላይ ያለውን አሁናዊ አቋም ይፋ አድርጓል የተባለ ሲሆን በአሁኑ ወቅት ከፊት ለፊት የሚቀመጡ ሀገራዊ ጉዳዮች መካከል የሰላምና ጸጥታ፣ የአስቸኳይ ሁኔታ ጥያቄ የተነሳበት 7ኛ ዙር ምርጫና ከባህር በር ባለቤትነት ጥያቄ ጋር በተያያዘ ከኤርትራ ጋር የፈጠረው ውጥረትም ይገኝበታል። ፓርቲው በስራ አስፈጻሚ ኮሚቴ ስብሰባው ከሀገራዊ ጉዳዮች በተጨማሪም በልዩ ልዩ አጀንዳዎች ላይ እንደሚመክርም ተመላክቷል። ይመክርባቸዋል የተባሉት ልዩ ልዩ አጀንዳዎች የገዢው ብልጽግና ፓርቲ ጉዳዮች መሆናቸውን የተጠቀሰ ቢሆንም ስለ አጀንዳዎቹ ይዘት ዝርዝር መረጃ አልተሰጠም። ፓርቲዎቹ በእነዚህና መሰል ሀገራዊ ጉዳዮች ላይ ከውይይት በኋላ የሚያሳልፋቸው ውሳኔዎችም ተጠባቂ ናቸው። ፓርቲው በሀገራዊ ጉዳዮች ላይ ከዚህ ቀደም ስብሰባዎች ውሳኔዎችን ያሳለፈ ቢሆንም በተለይ የህዝብ ዋና ጉዳይ የሆነው ሰላምና ጸጥታ ኃይል ከቃል ያለፈ ለውጥ ማምጣት አልቻለም በሚልም ይተቻል። የብልጽግና ፓርቲ ስራ አስፈጻሚ ኮሚቴ ከ6 ወራት በፊት ከሚያዝያ 17 እስከ 18 2017 ዓ.ም ድረስ ስብሰባ ማድረጉ ይታወሳል። በዚህ ስብሰባ ላይ የእርስ በርስ ግጭትና ጦርነቶችን ለማስቆም በሰላማዊ መንገድ ልዩነቶች እንደሚፈታና የህዝብ ጥያቄዎችን በየደረጃው እፈታለሁ ማለቱ ይታወሳል። ይሁን እንጂ የኢትዮጵያ ሰላምና ጸጥታ አሁንም ከጊዜ ወደ ጊዜ እየተወሳሰበ ቀጥሏል። የአካባቢ ሰላማዊ ዜጎች ህይወት እየረገፈ ነው። መንግስትና በየአካባቢው የሚንቀሳቀሱ ታጣቂ ኃይሎች በገቡበት ግጭት የኢትዮጵያ ህዝብ ለማህበራዊ ኢኮኖሚያዊ ቀውሶችም ተዳርጓል። ተደራራቢ ቀውስ ያስከተሉት የሰላምና ጸጥታ ጉዳዮች እልባት ሳያገኙ 7ኛው ሀገራዊ ምርጫ መምጣቱ ችግሩን ከድጡ ወደ ማጡ እንዳያደርገው ብዙዎች ስጋታቸውን እየገለጹ ነው። የምርጫ ጉዳይ ሲነሳ በአንድ በኩል አስቻይ ሁኔታ አለመኖሩ፣ በሌላ በኩል ደግሞ ምርጫ ማራዘም የሚያስከትለው ችግርም አብሮ ይነሳል የተባለው። አበቃን። መልካም ጊዜን ተመኘን።